ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችን ስለምትከታተሉ እንደወትሮ ሁሉ ከልብ እያመሰገንን ፓን ኢትዮጵያን ሰብስክራይብ፣ ዝግጅቶቻችን ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ እስከ መጨረሻው እንድትከታተሉ እንጋብዛለን። ወደድንም ጠላንም አመንም አላመንም ፋኖ እየፈረሰ ነው። የሚታዩት ነገሮች ሁሉ የሚሰሙት ነገሮች ሁሉ የሚያመለክቱት እሱን ነው። በማስረሻ ሰጤ እጅ መስጠት ደጋፊው ደንግጦ ታዛቢ ተገርሞ ሳያበቃ ኮሎኔል ፋንታውን ሞሐቤ መከተሉን የብልጽግና ሚዲያዎች እየዘገቡ ነው። በግልጽ እየተዘገበ ነው። መንገድ ላይ ነው፣ እየመጣ ነው፣ እየገባ ነው ኮሎኔል ፋንታውን ሞሐቤ ብለዋል። ወደ አዲስ አበባ የሚሆን ወደ ባህር ዳር ብቻ ለብልጽግና እጅ ሰጥቷል፣ እየገባ ነው። አሁን ትኩስ ዜና ያለው በብልጽግና ሚዲያዎች እየተዘዋወረ ያለው እሱ ነው። ወደድክም ጠላህም አመንክም አላመንክም። ባለፈው ሳምንት አፋሕድ ማስረሻ ሰጤን በስነ ምግባር ዝቅጠት አባርሬዋለሁ፣ ካልተገቡ ኃይሎች ጋር እየተነጋገረ እየሰራ ስለሆነ አባርሬዋለሁ ብሎ መግለጫ ሰጥቶ ነበር። ከቀናት በኋላ በኢጋድና በአፍሪካ ዩኒየን አስማሚነት አደራዳሪነት እንዲያውም ከአፋሕድ ጋር በተደረገ ስምምነት ተብሎ በተዘገበ ዜና ከመንግስት ጋር መስማማቱን መግባቱን ሰምተናል በብዙ ሚዲያዎች። ወዲያው እስክንድር ነጋ በሚዲያ ወጥቶ ውሸት ነው የበለጸገው የገባው ማስረሻ ሰጤ ነው፣ እሱንም እኛ ባረነው ነው፣ ተስማምቶ አይደለም፣ አፋሕድን አይወክልም፣ አፋሕድም አይደለም፣ ቀድመን አባረነዋል፣ እሱ ነው ወደዛ የገባው ብሎ ነበር። ሁኔታዎች የሚያመለክቱት ግን የአፋሕድ ስምምነት በሚመስል ሁኔታ ነው። በግል እንኳን ቢሆን አፋሕድን የሚያፈርስ ሊባል የሚችል ነው። ምክንያቱም ይኸው ኮሎኔል ፋንታውን ሞሐቤም ተከትሏል። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ በጣም በተደጋጋሚ ከአማራው ፋኖም ከአማራው ሸኔም ነው ከአማራው ሸኔም ወደ መንግስት መግባት የሚፈልጉ አሉ፣ እየተስማማን እየተነጋገርን ነው፣ የሚመጡ አሉ፣ በቅርቡ ይፋ እናደርጋለን ብሎ በጣም በተደጋጋሚ ተናግሯል። ያኔ የውሸት ማስተባበያ ነው ሲሰጥ የነበር፣ ውስጥን ከመፈተሽ ይልቅ በፋኖ በኩል ውሸት ነው፣ ሊያስደነግጥ ነው፣ ወሬ ነው ሲባል ነው የነበረው። ፋኖዎች እንዲህ እያሉ እንዲህ ማለታቸው አብይ ውሸቱን ነው ማለታቸው በራሱ ባልከፋ፣ ግን እንዲህ እያሉ ጓዶቻቸው ለመንግስት እጅ እንዲሰጡ እንዲከዱ እንዲሄዱ የሚያደርግ ስራ ነው ሲሰሩ የነበረው በየጊዜው። በጣም በተደጋጋሚ እንደምለው በግሌ አሰግድን እነ መከታው አዋክበውት ወደ መንግስት ሲገባ ከመንግስት እጅ ሲወድቅ ትምህርት አልተወሰደበትም። በኋላ እነ ከፍ ያለው ሲገደሉ ትምህርት አልተወሰደም። በብዙ ቦታ በተደረጉ ጦርነቶች ትምህርት አልተወሰደም። በኋላም ጸዳሉ እጅ ሲሰጥ ትምህርት አልተወሰደም። ይኸው ቀጥሎ ውጤቱ እየታየ ነው። እነ ዘመነ ካሴ ማስረሻ ሰጤን ሲመቱ፣ ሲያባርሩ፣ ሲያንገላቱ በጊዜው ማስረሻ ጉልበት የሌለው መሆኑን ነው እንጂ ያዩ ቢሄድ የሚያመጣውን ጉዳት አላወቁ። ለመንግስት ቢገባ የሚያመጣውን የፖለቲካ ተጽዕኖ፣ ለመንግስት የሚሰጠውን የበላይነት፣ የመረጃ የማስረጃ ጥቅም በእነሱ ላይ የሚያመጣው ጉዳት አልታያቸውም። እስከ ወሎ አባረሩ፣ ታዋከቡት። ይኸው መጨረሻው ይሄ ሆነ። ሊሆን የሚችል ነው ሰው በትግል ተስፋ ሲቆርጥ፣ ጓዶቹን ሲጠላ፣ ሰብአዊ ስሜቶች ደግሞ በዛ ላይ አሉ። እንዲህ ነው ሊሆን የሚችለው። አሁንም ኮሎኔል ፋንታውን ሞሐቤ ተከትሎ ከሆነ የሚገርም አይደለም። እነ መሬ ወዳጆ መትቷቸዋል፣ አሰቃይተዋቸዋል። ብዙ ጊዜ በጣም በተደጋጋሚ አስቸግረዋቸዋል። ታዲያ ኮሎኔል ውስጥ ቢሄድ ምን የሚገርም ነገር አለው? ይሄ ከሆነ ደግሞ ስምምነቱ ወይ ከአፋሕድ ጋር ነው ወይ ከአብዛኛው ከአፋሕድ ኃይል ጋር ነው ማለት ነው። የሚቀሩት መከታውና ደረጀ ናቸው። እነሱንም መከታውን እነ ደሳለኝ ያሉለት ወይ ይመቱታል ወይ ደግሞ ለመንግስት ቀጥሎ የሚገባ እጅ የሚሰጥ ይሆናል። የደረጀም ከዚህ የሚለይ አይሆንም። የሚያሳዝነው የሚገርመው ደግሞ ይሄ የአፋሕድ መፍረክረክ፣ ይሄ የፋኖ መዝረክረክ የተሰማው ዘመንና እስክንድርን ለማስማማት ጥረት እየተደረገ ባለበት ጊዜ መሆኑ ነው። ይሄ ከሆነ በስምምነቱ በንግግሩ ላይ በእርግጠኝነት ልዩነት ያመጣል። ካሁን በኋላ ዘመነ ከማን ጋር ነው የምስማማ ይላል።
እስክንድር ከፈለገ በግሉ ከፈለገ መጥቶ እንደ አንድ ሰው ይግባ ነው የሚል ዘመነ። ምንም ጥያቄ የለው። እነ ዘመነ እና አስረስ ማረ ሲያደርጉት የነበረው ይሄን ነው። በተቻለ መጠን እነሱ ገነው ጎልብተው እንዲወጡ ነበር ሲጥሩ የነበረው። ውጤቱ ግን ራስን መጉዳት ነው። እርግጠኝነት አቅም፣ ኃይል፣ ጉልበት ነው የምትቀንስ። የመጀመሪያው ትልቁ ነገር እነዚህ ሰዎች በሄዱ ቁጥር ወደ መንግስት በገቡ ቁጥር እነሱ ሊይዙልህ እነሱ ሊረዱህ የሚችሉትን ነገሮች በሙሉ ነው የምታጣው። በዚህ ብቻ በቆመም ጥሩ ነበር። ሲሄዱ ሲገቡ ተጠልተው ተመትተው ተገፍተው ስለሆነ የበቀል ስሜት ስላለ መስጠት የሚችሉትን ጥቅም ሁሉ ለመንግስት ይሰጣሉ። አንተን ሊጎዳ የሚችለውን ነገር ሁሉ ያደርጋሉ። በቻሉት መጠን ይጎዱሃል። ማስረጃ መረጃ ይሰጡብሃል። መጥተው ይወጉሃል። ጸዳሉ እንዳደረገው መጥተው ይወጉሃል። የመንግስትን ኃይል ይዘው ምንም የሚቀርም ነገር የለም። ብቻህን ትቀራለህ። አቅም አይኖርህም። እንኳን የአማራን ትግል ልትመራ ቀርቶ እንኳን 4 ኪሎ ልትገባ ቀርቶ በመጨረሻም የጎጃምን ጫካ እንኳን መያዝ ይከብድሃል። በጎጃም ጫካ መኖር ይከብድሃል። ወደ ኤርትራ የምትሄድበት የምትሰደድበት መንገድም ታጣ ይሆናል። ከወያኔም ከሻቢያም ጋር መስራትም ላይቻል ይችላል። ምክንያቱም እነሱም ጉልበትህን ፈልገው እንጂ አንተን ወደው አይደለም የቀረበው። በነገራችን ላይ ይሄ ከሆነ የፋኖ ጠቅላላ ሁኔታ ታሪክ ለመሆን ተቃርቧል ማለት ነው። የተለየ ተአምር ካልተፈጠረ በስተቀር ፋኖ ታሪክ ሊሆን ነው። የአባቶች የምንትስ እያለ መርህ አልባ፣ ስርዓት አልባ፣ ስነ ስርዓት አልባ፣ ልብ አልባ ዝም ብሎ ሲወረገረግ የነበረ እንቅስቃሴ ሊወድቅ ነው ማለት ነው። ይሄ ደግሞ ለደጋፊ ብርክ የሚያስይዝ ቅስም የሚሰብር ልብ የሚያደማ ነው። ለታዛቢ ደግሞ ይገርማል። ለህዝቡ ደግሞ በጣም የሚያሳዝን ነገር ነው። በጣም ተዋክቧል፣ ተንገላትቷል፣ ብዙ ዋጋ ከፍሏል የአማራ ህዝብ። የተጠቀሙት ወንበዴዎች ብቻ ናቸው። በሻንጣ በቦርሳ ብር ይዘው ሲዞሩ የነበሩ ወንበዴዎች ብቻ ነው የሚጠቀሙት። ከዚህ እነሱ ደህና ሰው መስለው ከተማ ገብተው ኑሯቸውን ይኖራሉ። የተጎዳ የሞተ ሞቶ፣ የቆሰለ ቆስሎ፣ የተዘረፈ ተዘርፎ ህዝብ መከራውን አይቶ፣ በዛ ላይ ደግሞ የመንግስት በቀል ገና ይመጣል። ውጤቱ ይሄ ነው የሚሆነው። የተለየ ተአምር ካልተፈጠረ በቀር ምናልባት የተራረፉ ኃይሎች በእስክንድር በኩልም ያሉት ከነዘመነ ጋር ተስማምተው ልብ ገዝተው አንድ የሚሆን ቁመና የሚፈጥሩ ከሆነ ምናልባት ፋኖ ቢያንስ ሰርቫይቭ ያደርግ ይሆን። ከዛ በኋላ እንግዲህ ከተረፉት የሰሜን ኃይሎች ከነወያኔ ከነሻቢያ ጋር የሚያደርገው መቀራረብ ደግሞ እንግዲህ ምናልባት ቢያንስ የሰርቫይቫል ጥቅም ይኖር ይሆናል። ከዛ ውጭ ባለው መንገድ ግን የፋኖ ሁኔታ ብዙ ተስፋ ሰጪ አይመስልም። የስነ ልቦና ስብራቱ በራሱ ቀላል አይደለም። ይሄ ነው ውጤቱ፣ ይሄ ነው ሊሆን የሚችለው። በፋኖ ያን ያክል መዝረክረክ፣ ያን ያክል መገፋፋት፣ ያን ያክል እብሪት እና ትምክተኝነት ይሄ ውጤት ባይመጣ ነበር የሚገርም። እንዲህ መሆኑ ምንም የሚያስደንቅ የሚገርም ነገር የለው። የሄዱትም አያስገርሙም። የሚጠበቅ ሊሆን የሚችል ነው። ያሉት ያን ያደረጉት የገፋፉት ያስቸገሩት ሰዎች ብቻ ናቸው ኃላፊነቱን መውሰድ ያለባቸው። ምንም ቢያሳዝን፣ ምንም ቢገርም፣ ምንም ቢደንቅ ውጤቱ ይሆኗል። የተለየ የሚታይ ተአምር ካለ ፋኖ ከዚህ ተምሮ ሊያመጣ የሚችለው ነገር ካለ የምናይ ይሆናል። እየቀጠሉ እጅ የሚሰጡ ካሉም የምናይ ይሆናል። ሁሉንም ለማየት ለመታዘብ አለን እስካለን። ክቡራትና ክቡራን ስለተከታተላችሁ እናመሰግናለን። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት አድርጉ። በሌላ ስራ እስክንገናኝ መልካም ጊዜ